እንኳን ተደበደበ እሰይ እኔን ያስደበደብኩት እንኳን አስደበደብ ምን ለማለት ፈልገው የኔ መደብደብ እንደዚህ አርግ ማን ነው ያዘዘ ይቅርታ ብቻለሁ ግን ቢሆንም ደግሞ በቀደም ዕለት አንተ ጋር ሲነጋገር የነበረው ነገር በደንብ ሰምቻለሁ ባይኔም አይቻለሁ ስለዚህ አሬና አንተ ደግሞ አንተ ጋር ተከተለ ስለፈርክ ነው ዝም በይነት የሰማሽ ነው ከዚህ በኋላ ግን አትድረስ ገባ አጠገባችን አትድረስ እሱንም ይዛ አትምጣ ለክ ከኛ ህይወት እስከመጨረሻው ድረስ እንድትወጣ ነው ገባ ጂና ሰንዘ خلاص ወስ እንደዛ አይደለም አሁን ቢሆን ጨርሳለሁ አንተ ማከቁጭ ኮሙኖና እንደዚህ ተቀመጥ የሰማይ ነው በቃ አሁን የሰው ቤት መተደሙ ነው ጨራሽ አሁንም استناني برا فهم برا ግን ሄለን በጣም ነው ማፈቅርሽ እንደዚህ ለመድረስ አልፈልግም አትንበርከክ ተነስ ቁጭ በል ያለ አንቺ መኖር አልችልም ሄለን كثير بحبك انا በጣም እወድሻለሁ አፈቅርሻለሁ بحبك كثير ልቤ በጣም ነው ያሰበርሽ ደግሞ ድጋሚ አንገናኝ አልማታ ሸኞይ ልሂድ በቃ ይዘጋጅልኝ ሻንጣዬ ምን ቀረኝ ሰልክረን መጥቼ ሳጣት እሷም ብዬ ያውኔማ የመጣሁት ሁሉን ጥዬ ከሰው ሀገር እዚህ ድረስ እሷም ብዬ ምን ሰራለው የሰው ሆኖ ከቆየኝ ፍቅሬ እዚያው ልሂድ እሷም ብሎ በመጣው ግሬ ሰላም እንዴት ናችሁ ቤተሰቦች ደህና ናችሁ ወይ እኛ አለን ይመስገን ደህና ነን ባይባልም ግን ደህና ነን እንበል ምንም ማድረግ ስለማይቻል በቀል የተጀመረ ነገር እንደዚህ በቀላሉ የተጀመረ ነገር ይሄን ያህል ይደርሳል ብዬ አላሰብኩም ነበር ምን ነው ትንሽ ትራሱን በደንብ አስደግፉ እና በጣም ነው ማለት በቃ በጣም ነው የደበረኝ እሱም ደግሞ በኔ ምክንያት ምንም በማያውቀው ነገር በኔ ምክንያት ነው እዚህ ነገር ውስጥ የገባውና በጣም ነው የደበረኝ እውነት ለመናገርና ግን ይሄ ሁሉ ነገር ያደረገው ማለት ምንም ማንም ይሁን ይሄንን ነገር ያደረገው የኤንዲ እጅ አለበት ገባ የኤንዲ ደውዬ ጠርቻለሁ ኤንዲና ብዬዋለሁ ምክንያቱም ይደብራል ይሄ ጓደኝነት ይሄ አይደለም ገባ ትርጉሙ ሌላ ነው እሱ ደግሞ በዚህ መንገድ በቃ ለብር ብሎ ነው ይሄ ሁሉ ነገር ያደረገ ያለው ስንት እንደተከፈለው ምናምን ቢነግረን ጥሩ ነበር ምናልባት ወይኛን ከፍለው ነበር ግን ይደብራል በጣም ያደረገ ያለው ነገር ማለት ነውና እሱ ደግሞ ከዚህ በፊት የሆነ ነገር ደርሶበታልና እጁ ተጎድቷል ያ ማለት የተጎዳውን ነው አሁንም ድጋሚ እንደዚህ ያደረጉትና በጣም ነው ማለት በጣም ነው የሚያቃጥለው ለማንኛውም እንዲምጣና እኔ ሄዳለሁ ችግሩ ምን እንደሆነ ከኔ ጋር አይደለ ችግሩ ከኔ ጋር አይደለ አንቺንም የሆነ ነገር እንደምትፈልጊ ምን ያደርጉኛል ምን ያደርጉኛል እኔ ምንድነኝ ይችላልው ገባሻ ስጣጥይሉ አንቺን ግን የሆነ ነገር ቢያደርጉሽ ምን ብለሽ ግን ይደብረኛል እኔ ምንም የሚያደርገኝ ነገር የለም እኔ ደግሞ አስቤው አይደለም ድንገት ነው ችግር የለም ማለት የሰው ልጅ እኮ ምን አይነት እኮ እንደሚያስመስል ምናምን እንደዛ እየተቅለሰለሰ ምናምን አሁን እንደዚህ ያደርጋል ብሎ ማን ያስባል እኔ ያምር አላሰብኩም ማለት የሆነ በቃ ይሄ ከወጣው በኋላ ራሱ ከተረጋጋው በኋላ ያሰብኩት የነበረው ኦኬ እሺ በቃ ምናምን ብዬ ኖርማል ነበር የመሰለኝ እንጂ እንደዚህ ያህል ይደርሳልም ብዬ አላሰብኩም ነበር አረን የምርን እንጃ ቆይ ግራ ግብተኛ ዲምባይዘው ለማንኛውም እስቲ እንዲምጣና ይዞኝ ያለበት ድረስ ይዞኝ ይሄዳል ሄደን ትሄጂ አልፈልግም እሄዳለሁኝ ያለበት ድረስ ነው የሚሄደው አይደለም ምን እንደሚፈልግ ማወቅ አለብኝ ማለት የሆነ ፈልገውን እኮ በግልጽ ነግሮሻል ነው ፍቅር አይደለም የሚፈልገው የሆነ ወይ ተልኮ አለው እንጂ ፍቅር ቢሆን ይፈልገው አንተ እንደዚህ ያደርግም ነበር ያው እሱማ ምናልባት አይሆንም እያልኩት ነው ስለሆነ ተናዶ ነው ይሄን ያህል የሚያደርግ ይመስላል ስታስበው የሆነ ነገር ከሌለው ይሄ ሰውዬ ችግር የለም ላገግምና ሳይሆን አንተ ምን ታደርገዋለህ ተው አሁንም ድጋሚ እንደዚህ አይነት ችግር ውስጥ መግባት የለብህም ተራራሽ ከሄድሽም ፖሊስ ይዘሽ ነው መሄድ ያለብሽ በባዶ ዝም ብለሽ እንድትይጅ አልፈልግም የማይሆን ነገር ነው ገባሽ ይሄን ዲኮ ነው የሁሉ ነገር ያመር ኦሬዲ ሽጦሃል ማለት ይቻላል
አይ ሽጦሃል ሳይሆን ሽጦናል ነው ሊባል የሚችለው። ለማንኛውም ይምጣና ምን ማለት እሱ ካላወቀ እንዴት ይሄ ሁሉ ነገር ሊፈጠር በምን ምክንያት አይችልም? ምን ሊያወራ እንደሚችል እኔ መስማት ነው ፈልገው ባይዘው። ምክንያቱም እግዚአብሔር ይመስገን ፈጣሪ አውጥቶኛል ባይዘው ማለት ነው። ያው እዚህ ጋር ትንሽ ነው ገባሽ? ትንሽ ነው የተጎዳሁት፣ ግን ችግር የለውም። ምን የፈለገ ነገር ቢሆን መደፈሬ ነው የሚያናድደኝ ገባሽ? ወንድ ልጅ ነኝ፣ በጭራሽ ማንም እንትን እንዲለኝ አልፈልግም እኮ። ይሄ ሁሉ ነገር እንዲመጣ ያደረገው ግን ኤንዲ እንደሆነ ታውቃለህ። በቃ 100% ማንንም ልጠረጥር አልችልም። ምክንያቱም ያንተ በዛን ሰዓት የምትኖርበትን ሰዓት ምናምን ሊናገር የሚችለው ኤንዲ ነው። ከኤንዲ ውጭ ምናምን ማንም አይደለም። የላከው እሱ ቢሆንም ግን ኤንዲ ነው በእርግጠኝነት ማለት ነው። የእሱም እጅ አለበት። መጡ ምን ሊያወራ እንደሚችል አይኔን እያየ ምን ሊያወራ እንደሚችል ብቻ ለማየት የፈለኩት ገባሽ? እኔ ያላደረኩትም ብሎ ሊሸመጥጠኝ ነው ወይስ ብር ስለተቀበልኩ ነው ነገር ያደረኩት ብሎ በግልጽ ሊያወራ ነው? ምን እንደሚያወራ ሲመጣ እንሰማዋለን። ብቻ ለመዋሸት እንዳይሞክር። በእርግጥ ብዙ አይደለም የተጎዳው፣ በፊት የነበረው ነው። በፊት ሁለቱንም እጅ የሆነ ነገር ተነካክቷል። አንዱ ነበር በጣም አንዱ ተጎድቶ አንዱ ደግሞ መካከለኛ ነበር እኮ። አሁን እሱን ድጋሚ እንትን ስላለብህ ነው እኮ ይሁሉ ነው። ግን አስበው ከዚህ የከፋም ሊሆን ይችል ነበር። ትራስ ልስጥ እግዚአብሔር ይመስገን ለበጎ ነው። ችግር የለውም። ማራኒ ላንቺ ስር ስለሆነ እንደዚህ ሆንኩት ጣጣ የለውም። ኖርማል ነው። ከዚህም በላይ መሆን ካለብኝ መሆን የምችል ሰው ነኝ ገባሽ? የማይሆን ነገር ውስጥ አይን እያየ እንድትገቢ አልፈልግም። በስነ ስርዓት እኮ እኔ ደግሞ ይደብረኛል። በእኔ ምክንያት የሆነ ነገር ስትሆን ይደብረኛል። ለማንኛውም ምግብ ላምጣልህ ሰርቻለሁ። አሁን እኮ ነው የበሉት። በዚህ እንኳን ልጠክን እንጂ ግባ ክፍት ነው። እንደው ጨጓራ የሚልጠኝ ግባ ክፍት ነው። ፈጣሪ ምንድነው ለቤቱ እንግዳ ይሆንክ ይመስል ግባ እንጂ። ስራ ነው ወይስ ምንድነው እንደዚህ 40 ጊዜ የሚያስቆረቆር? ምንድነው 10 የምታንኳኳ አገባም ማለት ሳይንኳኳ ይገባል እኮ ግባ አለ እኮ ስታንኳኳ። ምን ሆናችሁ ነው? ተረጋጉ። ሲጀምር እንረጋጋ ማለት ምንረጋጋውም እኛ ነን። ምን ማለት ነው? እሺ ማለት የትኛው የሚያኮራው ስራ ነው እንደዚህ ጅን እናርገው ያመጣ? አየው ጆሲ አየሁት። አለ ነገሩ ታውቃለህ እኮ ምንም አልገረመው። ምን ሊልሽ ይገባል አይደል? እሺ ምንድነው ለማለት ፈልገሽ? ማለት ምንድነው ችግር? ለምንድነው እንዲደበደቡት ያደረጋችሁት? እኔ ማለት ነው ጆሲ እንዲደበደብ ያ አንተና እሱ ጋርዱ እንዲደበደቡ ያደረጋችሁት ለምንድን ነው? አይ ባለፈም እንደዛ ስትናገሪ ምናምን ነገር ኖርማል ነው ብዬ ያለፍኩት የሆነ እንደዛ መናገር የሚያስደርግ ነገር አድርጌብሻለሁ እኮ። አሁን ተደብድቧል እኮ ጋርዱ ነው የደበደበው። ጋርዱ እኮ ነው የደበደበው። ጋርዱ ይደብድበው አይደብድበው እኔ ማውቀው ነገር የለም። ለምንድን ነው ማታውቀው? አንተ አይደለ እንዴ የሱ ጭራ አይደለ እንዴ? አንቺ ጋርዱ እንደደበደበው በምን እርግጠኛ ነሽ? በምን አወቅሽ? ምን ማለት ነው? አይቶታ እንዴ ጋርዱን? ምንድነው የምትለው? ምንድነው የምትፈልገው? ማለት ስንት ነው የተከፈለ? በግልጽ ንገረን። ተከፍሎ ነው ስራዬ ይሄ ነው እንደዚህ አይነት ስራ ጀምሬ ነው በለን። ገባ? እኛም እንረዳዳለን። ይዛን ነው ባይዘው ከትላንት ዛሬ እየተቀየረ የምር ነው። ዛሬ አታውራሽ። አንቺ ደግሞ ሲጀምር አታውቂኝ። አውቃለሁ። ምክንያቱም እሱ እንደዚህ የት ሲከፈለኝ እኔ በገንዘብ ስደለል አይተሽ ታውቂያለሽ እንዴ? በሱ ምክንያቱም ነጭ ነው በእርግጠኝነት ይተቋለ። አዎ ከውጭ ነው የመጣው። ከፍሎ ካልሆነ በምንም እንደዚህ እስኪሆን ለምንድን ነው ያልገረመ ስታየው? ለምን አልተገረምክም? ለምንድን ነው የሚገርመኝ? ያንቺና የሱ ነገር ነው እንጂ የሚገርመው እንደዚህ በዚህ ልክ ሰውን እንደዚህ ሳቦታጅ ያደርጋችሁ በዚህ ልክ ያልተፈጠረ ነገር አንተን የፈጠርከው ብለሽ ደግሞ ጆሲን ማስደብደብ ጆሲን እኔ ማስደብደብ አይደል? ከዛ አንቺ በእርግጠኝነት አንተ ነህ። በጣም ትችያለሽ። ለማንኛውም የጠራው እንኳን ተደበደበ እሰይ እኔን ያስደበደብኩት እንኳን አስደበደብ። ምን ለማለት ፈልገው? የኔ መደብደብ ያንተ ደስታ ነው? ግዴታ ማሳሰር ነበረብን እንዴ? አሳስራለሁ፣ የምር አሳስራለሁ። ለማንኛውም አሁን ሰውየው ማነው? ሰውየው ነው ምናምኑ ያለበት ቦታ ይዘኝ ሂድ። ገባ? ከኔ ጋር አይደለ ችግሩ፣ ከኔ ጋር ይጨርሳል።
ገባ ይዘኝ ተነስ አይሆንም ሄለን አይሆንም ለምንድን ነው የማይሆነው እሱ እንደዚህ አላመነልሽን እሱ ያኛው እንዴት ነው የሚያምንልሽ ሄለን አመነም አላመነም ከዚህ በኋላ ወደ ሌላ ነገር ይሄዳል እኮ ነገሩን ወደ ህግ መውሰድ ካለብን እንወስዳለን በቃ ዛሬ አንተን አይደለ ነገ ደግሞ ሌላ ነገር ነው የሚያደርጉት ገባ ስቴፑ እየቀጠለ ነው የሚሄደው በቃ የሆነ ዝም ሲባሉ ምናምን የተፈሩ ነው የመሰላቸው አንተ ለምን ነው እንኳን ተደበደበ አይነት ነገር ሲያወራ አሰማውም እንዴ ምንድነው አንተ የምር የኔ መደብደብ አንተ ደስታ እየጠየቅከው ነው አይደለም የኔ መደብደብ ለካ አንተ ደስታ ነው አንተ ኤንዲ እኔን ያስደበድበኛል ብለህ ካሰብክ እንደዛ ጥንጥን እቺን መታከል ጥርጣሬ ውስጥ ከተፈጠረ እሰይ እንኳን ተደበደብክ በሞትክ የምር በሞትክ እሰይ ይበለ በጣም የምታሳዝን ጭራሽ በሞትክ ላይም ደርሰሃል የምር አመሰግናለሁ ወንድምነት እንደዚህ ከሆነ በእውነት በጣም አመሰግናለሁ ወንድምነት እንደዚህ ከሆነ አመሰግናለሁ ስማኝ የፈለገ ነገር ማለት ነው እሺ እኔ በመሰለኝ ሊሆን ይችላል እንደዚህ ልልህ የምችለው አንተ ግን የፈለገ ነገር ቢሆን እንደዚህ ሁኛ አይተኝ እንደዚህ አይነት ቃል መናገር አይጠበቅብም ነበር ገባ ያንተ ንግግር ከመሰበርም ከመሞትም በላይ ነው እሺ ችግር የለውም አሁን ምንድነው አሁን ውሰደኝ ሰውዬው ጋር ውሰደኝ ዲዛይን ሄድና ሰውዬው ማንንም ማመን ነው ችግር የለውም አይ ተው ከዚህ በኋላ ወቀው እና ምክንያቱንም ማጠይቀው ከዚህ በኋላ ከሱ ጋር ያለን ነገር ማቆም ነው ገባ ምንም ጓደኝነት አያስፈልግም ከሱ ጋር አሁን ውሰደኝ ሰውዬው ያለበት ውሰደኝና ከኔ ጋር አይደል ችግሩ ከኔ ጋር ጨርሰ ሄለን አይሆንም በእናትሽ አይ አይደለም አንቺ የሆነ ነገር እንድትሆኝ አልፈልግም እሺ ትወስደኛለህ አትወስደኝ እኔ እሱን አመኜ ለሱ አልልክሽም ቢጎዱሽስ ምንም አይሆንም እኔ ምን ያረጋል እኔን ወንዱን እንደዚህ ስብርብር አድርገው ያስቀመጡ አንቺ ሴቷ ምን ሊያደርጉሽ እንደሚችሉ ማሰብ ቀላል ነው ገባሽ አይሆንም በቃ አሁን እሱን ነው አይደል ማውራት የምንፈልገው ለአንዴና ለመጨረሻ ጊዜ ደውለትና እዚህ ያስመጣው እዚህ ጭራሽ ቤትህን ሊያሳየው ለካሱ ማለት ግን ችግር የለውም ይምጣ ከዚህ በላይ ምንም አልሆንም እኔ በነገራችን ይኸውልህ ቤት ካሳየው እኮ እንደገና ሌላ ችግር ሊፈጠር ይችላል ታውቃለህ ቤትህን ካሳየው እኮ እኔ አንቺ ከምትሄጂ አንቺ ሄደሽ እዛ የሆነ ነገር ከሚያደርጉሽ እዚህ መጥቶ ጀምሮኛል አይደል ይጨርሰኝ ችግር የለውም ችግር የለውም መግባት ስለማይቻል ያለን ተፍቃር ኦኬ ችግር የለውም ደውለትና እዚህ ያስመጣው በቃ እንጂ አንተና ምኜ እዛ ወስደህ ምናምን እንደኔ እንድታስደርጋት አልፈልግም ገባ ደውልለት እሺ ደውላ ምንድነው የምትጀባነንብን በእናትህ ደውል እዚህ ጋር ያንተን የሆነ ሽሙጥ ምናምን ልና አይደለም የመጣ ነው ተረጋግተሽ አውሪ እንደዚህ አልረጋጋም ደውልለት በቃ ምንድነው ወይ ወሰደኝ ወይ ደውልለት ከሁለት አንዱ በአንተ ጦስ ነው እዚህ ውስጥ ነገር ውስጥ የገባ ነው ማለት ነው ፍቅር ምናምን ይላል እንዴ በእናትህ መጀመሪያ ሰላም ሳይኖረው ሰው ፍቅር ጋር አይደርስም መጀመሪያ ሰላም ይቀድማል ደውልለት እንዴ አንቺ በዚህ ልክ እርግጠኛ አትሁኝ እሱ ላይ ያደርገው ይችላል አላደረገውም ተው እንጂ ታዲያ እሱ ካላደረገው አንተ ነህ እሱ ካላደረገው ደግሞ አንተ ነህ ማለት ነው ያደረገው ሄሎ በቃ አንድ ጊዜ ሎኬሽን ኃይሌ ሪል ስቴት አካባቢ ስትደርስ ጊዜ ቴሌግራም ላይ ሎኬሽን ልክልህ አልገባህም ሎኬሽን አይ ሴንድ ዩ ማይ ሎኬሽን በሎኬሽኑ ትመጣለህ ደግሞ ከአንዳንድ ነው ስልክ የሚያነሳል ሚስጥረኛ አይደል በመጀመሪያ ደረጃ እሱ እንደዚህ ሊያደርግሽ አይችልም እሱ እንደዚህ አላደረገም አይደለ እርግጠኛ ነኝ አንተማ እርግጠኛ ነህ ይኸውልሽ እሱ የሚያስደበድብሽ ሰው ቢሆን እኔ ወደ አንቺ ህይወት ይዤ አልመጣም ነበር አንተ የታውቀዋለህ ሲጀመር መሰለሽ አውሪ የታውቀዋለህ አንተ ባወቅኩት ልክ አውቄው ነው እኔ አንቺ ጋር በኮንፊደንስ ይዤ የመጣሁት ለምንድን ነው አንቺ ጋር ቀርቶ የሆነ ማላቃት ሴት ጋር መፈጠሯን ማላቃት ሴት ጋር እሱ የሆነን ሰው ይዤ መምጣት ከሱ ጋር የነበረውን ጋር አይተዋል ይኸውልሽ አይተዋል ወይ ጥያቄ ነው የምጠይቀው መልስልኝ እሱ ካልደበደበው ታዲያ ለምን እኛ ሳይደበደበው ምክንያት ፈለግን ይኸውልሽ አይደለም አንቺን እንዲህ የታው አንተ ይኸውል እሱ እያለን እኮ ነው ያለው ገባ ምክንያቱም እርግጠኛ ነው ጋርዱ እንደደበደበው የሱ ጋርድ የኔ ጋርድ አንድን ሰው ከደበደበ በኔ ትዕዛዝ ነው ገባ የሚሆነው ገባ ምክንያቱም
ያ ጋርድ ላይክ እኔ ጋር የሚሆነው ጠላቶቼን ከኔ ለማራቅ እንጂ ወዳጄን ሊደበድብ ወይ ከኔ ለማራቅ አይደለም ከኔ ጋር ነው ጸቡ እኮ እሱ እንዴ ጋርዱ ነው የመታው ምንድነው የምትለው የምትከራከረው እኛ ታዲያ ካንተ ጋር እንደዚህ መዳረቅ አምሮ ነው ወይ ከሰውየው ጋር መዳረቅ አምሮ ነው እንዴ ይምጣ ሰውየው እሱ እንደዛ ካደረገ ከኔ ጋር ነው ጸቡ ኦኬ ይምጣ እንጠብቀው በቃ እስከዛ ድረስ አታውራ ሲጀመር ነው ባታውራ ትክክል ያለውን ነገር ከምዘባርቅ አታውራ ዝም ብለህ ብትል ታሪሽን አንቺ ጋር ከማምጣት ውጪ ያደረኩብሽ መጥፎ ነገር ምንድነው ታዲያ አፍቃሪ አጥቻለሁ ብያለሁ እንዴ እኔ አፍቃሪ የምታመጣው እኔ አጥተሻል አላልኩሽም በቃ ዝም በቃ ይሄኛው እኮ መልስ እኮ ነው የምትሰጪው እኮ አልፈልግም ነው በቃ ያልቃል እኮ ነገር በቃ አልኩታ እንዴ አልፈልግም አላልኩትም አልሹ እኮ በቃ ይሄ ነው እኮ በቃ አለቀ እኮ አለቀ ካለቀ በኋላ ያደረኩብሽ ሌላ ቅጣት ምናምን ነገር አታውቂ ጆሲ በኔ ምክንያት ነው እንደዚህ እየሆነ ያለው ገባ በኔ ምክንያት ደግሞ ማንንም እንዲነካ አልፈልግም የኔ ስም ተጠርቶ በሄላ ምክንያት ነው እንደዚህ ያደረኩ ተብሎ እንደዚህ እንዲደረግ አልፈልግም ማንንም ሰው ገባ ጸብ ካለ ማለት እሱ ላይ የሆነ ጸብ የቆየ ጸብ ምናምን ካለ ማለት ነው በሌላ የኔን ስም ሳትጠራ ምናምን ከሱ ጋር በመነጋገር መፍታት ትችላለህ ያንተ ያለብህን ጸብ በሱ አትወጣ ለማንኛውም እየደወለልኝ ሂድና ተቀበለው ከኔ ጋር ከምትጨቃጨቅ ሄደህ ብታመጣው ይሻላል እና ተቀበለው በቃ ምንድነው በዛው ደግሞ ውጣሉ ተነገሩ የሌባ አይነ ደረቅ ልብ ያደርጋል ገንጥሎ እንዴ መጣ ምንም አይታልፈልግም ይሄን ልጅ ተው ምንም አይታልፈልግም ይሄን ደግሞ ቀጥያውን አስቀጥሎ መጣ ምንድነው የተፈጠረው ኪዳ የኔ ስም ግን እንዴት ነው የሚቀለው ሱሳርማ ለምንድን ነው እንደዚህ ያስደረከው እኔ አይደለም እና ማን ነው እኔ አይደለም አታፍርም እንዴ ቆይ እንደዚህ ለምንድን ነው ማለት ኦኬ አፈቀርክ ምናምን አይደለ አፈቀርክ ፍቅር ነው ምናምን ፍቅር ታዲያ ሰው ሲያስደበድብ ቤት ያገር ነው ያየነው ኤሪክ ቴል ዘትሩዝ አንተ ነህ ይሄንን ያደረከው ነው አይደለም በእናትህ አስወጣልኝ አይደለም ይለኛል አይደለም እና ታዲያ ማን ያስደበደበው እንደዚህ ነገር አላረገም ማን ሲጀመር እና ማን ነው እሺ እንደዚህ ያስመተኝ እኔ ምን አውቃለሁ አንተ ምንም አንድ ናችሁ ሞዋና እኔ አይደለሁም ይላል እየደጋገመ እኔ ሳይዮ ወድቆ ምናምን መሰለኝ እሱ እኮ ነው እንደዚህ ያደረገው ማን ነው እሱ ጀመረ ሄለን አውቆ እኮ ነው አውቆ የተኛን ቢቀሰቅሱት አይሰማም እኮ ነው ነገር እሱን እንደዚህ የደበደበው ያንተ የግል ጠባቂ ነው እያሉት ነው እሱ ነው እያሉት ነው እሱ ደግሞ ከደበደበው ማለት ያንተ ጠባቂ እስከሆነ ድረስ አንተ ነህ ማለት ነው ትዕዛዙን ያስተላለፍከው ገባ እንደዚህ ትዕዛዝ ይልኝ ምንድነው ትዕዛዝ ቦስ ምን ያደረኩት ምክንያቱም ምን ያለው እኮ ነው በአንተ ክብር ይመጣኔ አንተ ልጠብቅ ነው እዚህ ቆምታለህ አንተ ከጉዳት ሳይሆን ክብርህንም በማንኛውም አንደበት በማንኛውም ቃል መጉዳት እንዲጎዱት ማንንም አልፈልግም ገብቷል ግን እንደዚህ ሳላዝ ለምን እንደዚህ ታረጋለህ ድራማ ሲሰራ ለምን አንተ ካላዘዝከው እንዴት እንደዚህ ሊያረግ ይችላል ኮን ያላዘዝከው እንዴት አንተ ካላዘዝከው እንደዚህ ያረጋል ቦስ እኔ ነኝ ያደረኩት ሳላስፈቅድ ስላደረኩ በጣም ይቅርታ ግን ያደረኩት እኔ ነኝ ምክንያቱም ባለፈው ለት አንተ ላይ ምን ሲያደርግ እንደነበር ነው ያውቃል ጭራሽ እሱ ሳያዝ ነው እንደዚህ ያደረከው አረባከ በጣም ድራማ እየሰራችሁ በነገራችን ላይ ማለት ነው ድራማ እየሰሩ ነው እንጂ እሱ ሳያዘው እሱ ምንም አያደርግም ገባ እኔ ነኝ እኔ አላዘዝኩም እኔ ነኝ ያደረኩት በራሴ ፍላጎት ያደረኩት አንተ ነህ ያዘዝከው አንተ ባታዘው እንደዚህ አያደርግም ነበር ይቅርታ እሱ ምክንያቱም አንተ ልጠብቅ ነው የቆምኩት እዚህ ጋር በአንተ የመጣ ማንንም አልሰራም ስለዚህ መጀመሪያ ስራ ስንቀጣጠር የሥራ ፊርማ ስንወስድ በጣም ቀላችሁ በጣም ነው በቃ ቀልድ አይደለም ሄለን ቀልድ ካለው ለምንድን ነው ታዲያ እኔ አሁን ነው ያየሁት አሁን ነው የሰማሁት አለበት ለምን ይለውበት ማታለበት እንደዚህ ያላዘዝከው እኔ እንዴ አዛል በርግጠኝነት አልገባኝም እኔ ፍቅር በጉልበት የሚገኝ ነው እንዴ መስለ እሺ እሱን አስደበደብከው እሺ እኔ ምን ሆናለሁ እንኳን አይደለም ሌላ ነገር እህትም አልሆነ انا ما طلبت هذا الشيء عم تستوعبيني انت እኔ ከምታወራ እሱ ነው አውራው እንዴ እሱ አይደል እንደ ያደረገው ያረኩት እንደዚህ አርግ ማን ነው ያዘዘ
ይቅርታ አጥፍቻለሁ። ግን ቢሆንም ደግሞ በቀደም ዕለት አንተ ጋር ሲነጋገር የነበረው ነገር በደንብ ሰምቻለሁ፣ በአይኔም አይቻለሁ። ስለዚህ እኔና አንተ ደግሞ አንተ ጋር ስትቀጥል ስለወፈርክ ነው። ዝም በይነት የሰማሽ ነው እንዴ? ስለወፈርክ ነው እኮ አዳምጪ። የሰማሽ ቦስ አጥፍቻለሁ፣ ይቅርታ ትእዛዝን አልተቀበልኩም። ግን ቢሆንም ደግሞ በአንተ ክብር የመጣ ሰው ማንንም ወደኋላ የምን ክብር ነው የምትለው? መብት አይደል እንዴ? የፈለግነውን ነገር ማለት ነው። ነክተነዋል እና ታዲያ የሰው ሰው ማን ነው እንድትነካ የፈቀደልህ አንተ? አሁንም ቢሆን እሱ ጋር ስለፈለግሽ ዋጋ ትከፍያለሽ። ገባሽ? እንደዚህ አይደለም። እህዳ እሱ የምትሰማው ከሆነ እሱ ራሱ ተረጋጋ እያለ ማብሰር ነው። ይቅርታ ያንተ ይቅርታ ራሱ ያስጠላው። እሱ ጋር ነው ወጣንሽ ጋር ነው። خلاص خلاص عندي انا አይደለም انا ما طلبت هيك እኔ እሱም ቢሆን ማን ነው በጣም ነው ያዘንኩት በዚህ ነገር የምሬን ነው ማለት። ለማንኛውም ከዚህ በኋላ ይኸውልህ ከዚህ በኋላ አትድረስብን። ኦኬ አሁን እንደዚህ ያደረከው ምናምን አይደለ? ይሻለዋል ከትንሽ ጊዜ በኋላ። ተበፈሙኒ ከዚህ በኋላ ግን አትድረስ። ገባ? አጠገባችን አትድረስ። እሱንም ይዘህ አትምጣ። ለክ ከኛ ህይወት እስከመጨረሻው ድረስ እንድትወጣ ነው። ገባ? ምክንያቱም ካላንተ ይሄንን ማንም ሰው ሊያደርግ አይችልም። እኔ ላምን አልችልም ይሄንን። እሱም አይቀበልም። ምክንያቱም ያን ተጠባቂ እስካደረገው ድረስ አንተ እንዳዘዝከው ብቻ ነው እኛ ልናስብ። ما طلبت እንደዚህ ያላዘዝኩ ማለት በቃ እኔ ደግሞ ለክ አክሴፕት ላደርግ አልችልም ያንተን መልስ። ይሎም አንተን ያስደበደብከኝ አንተ ግን አንድ ወሬ እንድታወራ አልፈልግም። በቃ ነገሩን ሁሉ በህግ ጨርሷለሁ ካንተ ጋር ተረዳን። አሁን እንዲሁኝ አልቀርም። ገባ? እጅህን አሰንዘር። خلاص ወስ እንደዛ አይደለም። አሁን ቢሆን ጨርሳለሁ። አንተ ማከቡት ኮመን ሆነና እንደዚህ ተቀመጥ። የሰማይ ነው በቃ አሁን የሰው ቤት መተህ ደግሞ ልትፈጥሽ ነው እንዴ? ታውን ጭራሽ አሁንም استناني برا فهم برا استريح ሲጀመር እኔ አንተን ራሱ ካሁን በኋላ ላምነህ خلاص راح ኖ አይደለም። አንተ ራሱ ትክክል አይደለም። በቃ انا ما طلبت هيك አይደለም። እኔ አሁን አንተን ዋሽተህም ቢሆንስ አንተ ነኝ ራሱ አንተ ራሱ እኔና አሁን ምንም እኔም ላቅ አልችልም ይሄንን ነገር። طب انت مو تكلمت معه قدام ያወራችሁ አልነበረ? ብናወራስ እንዴ ሳላዝዘው እንደዚህ ያረጋ እነዚህ ነገር አላዘዝኩም። ደግሞ እንዴት እንደዚህ ልዘዝ እኔ አላማ አይዞህ ነካ ግን ይሄን እኔ እንደዚህ አይደለም ያረጋኩት። ቅድም ያወራን ነበር። እኔ ላምን አልችልም። ገባ? በቃ ከዚህ በኋላ ብቻ ህይወቴ ውስጥ አትምጣ። ገባ? አትከተለኝ። ኤሪክ የነገርከኝ ነገር ለኔ አሳምኖኛል። ተረዳኝ። አሁን ስለ ጸባችሁ ምናምን ሳይሆን ከዚህ ቀደም አንተ እሷን ያፈቀርክበት መንገድ ስለማፍቀረህ አሁንም ድረስ አልጠራጠርም። የምር የእውነት አፍቅረሃታል እሷን። ምንድነው የምትለው አንተ ደግሞ? አንዴ ስሚኝ፣ ተረጋጊና ስሚኝ። ሄሉ ይቅርታ እሺ፣ እንደፈለግሽ ማሰብ ይችላል። አሁን እኔ ስሜታዊ ብትሆኚ ምናምን ምን ብትይ ምናምን ያንቺ ባህሪ እንዳልሆነ አውቀዋለሁኝ። ተይው በቃ ይሁን። አሁን የምትናገራቸውን ነገሮች ምናምን ወደፊትም ይጸጽትሻል ብዬ ቅድም የተናገርኩሽ ባህሪሽን ስለማውቀው ይሁንሽ፣ እንለፈው በቃ እንደፈለግሽኝ። ግን አንዴ እኔ ከሱ ጋር መናገር እንፈልገው ነገር አለ። ይኸውልህ ከዚህ ቀደም ይዘህ የመጣኸው ሀሳብ ትክክል እንደሆነ እኔ 100% እርግጠኛ ነኝ። አምኜበታለሁ። ታፈቅራታለህ እና ስለ ቤተሰብህም ስለ እናት የነገርከኝም ነገር እውነት እንደሆነ አምኜበታለሁ። እኔ ላደርግልህ የምችለውን ነገር ብቻ ሳይሆን ማድረግ ከምችለውን በላይ አድርጌልሃለሁ። እሷን አገናኝቻለሁ። የእሷን ፍላጎት ሰምተናል። ግን እኔ በህይወት ዘመኔ እንደዚህ አይነት ስም ተሰጥቶኝ አያውቅም። እየተረዳኝ ነው፣ አንደርስታንድ እያደረገኝ ነው። ስለዚህ እኔ ካሁን በኋላ በዚህ ጉዳይ ከዚህ በላይ ልተባበርህ አልችልም። ብረዳህ ምናምን ደስ ይለኛል። እንዲህ አታልቅስ። ይኸውልህ እኔ እንዲህ እንድትሆን አይደለም እንድታለቅስ ምናምን አይደለም። هنا طب خليني احكي لك اللي جواتي اللي بداخلي. انا جيت من برا لهون وما بدي ارجع بدونك، بس افهميني رجاء. انا ما سويت هيك، انا مو انسان سيء، تفهميني؟ انا تركت العالم كله وجيت لعندك. ኦኬ አንተ አላደረከውም ምናምን እያለሽ ያለው እናቴ አንቺን ይዤ እንደምመጣ ነው እየጠበቀች ያለችው። ስለ ፍቅሩ ነው እያወራ ያለው።
እኔ እኮ እያስተረጉማለሁ አይደለም። እኔ አሁን እዚህ እየተናገረ እያለቀሰ እያወራ ምንም ሌላ ነገር እየተረዳሽ የእሱንም እያወራ ስለመሰለሽ ነው የነገርኩሽ። እኔ አሁን አያገባኝም እኮ ተናግሬያለሁ እኮ በቃ እሺ ስለተረዳህ ግን ከዚህ በኋላ አትምጣብኝ። هيدا بس بدي تفهمي علي، تفهمي شعور اللي جواتي اتجاهك. أنا ما كان بدي يصير هيك ولا أنا طلبت هيك، بس أنا ما فيني سنوات كتيرة وأنا بشوفك ومعجب ومغرم فيكي. أنا ما بدي أروح لحدا غيرك، صدقيني أنا بحبك، أنت أغلى حدا عندي، أنت عمري. እሱ እያለሽ ያለው عم تفهميني؟ አላምንም። አታስተርጉም በእናትህ ሂጭ በቃ አታስተርጉምልኝ። እሱ ያገዘኝ ነው ውስጥ ያለው ለመናገር የመታለ አይደለም ረስቼዋለሁ። እሺ ታዲያ እኮ ግን ሄለን በጣም ነው የማፈቅርሽ። እነዚህ ለመድረስ አልፈልግም። አትንበርከክ፣ ተነስ ቁጭ በል እንዴ። እኔ እንበርከክ እሱ ያገዘኝ ነበር እኮ ተነስ በቃ ቁጭ በል። ውስጥ ያለው ልነግርሽ መስማትም አትፈልጊም? አዎ አልፈልግም። እሺ አሁን እዛ ብቻን ብመለስ ላይ እናቴ ምን ልበላት? ብቻን ወደዛ የተመለስኩት ምን ልበላት? እናቴ ታይና እኔ ለአንቺ ብዬ ወደዚህ የመጣሁት ያልሞከርኩም ነገር የለም ከአንቺ ጋር ለመድረስ። ሄለን በጣም ነው የምወድሽ። ያለ አንቺ መኖር አልችልም። ሄለን كتير بحبك، أنا በጣም እወድሻለሁ፣ አፈቅርሻለሁ። بحبك كتير 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 من قلبي كلبي ነው የምወድሽ። ما في نعيش بدونك، ያለ አንቺ መኖር አልችልም። እኔን አታስጨንቀኝ። እኔ ምንም ማድረግ የምችለው ነገር የለም። بنحسن شوي ትንሽም ልሰማ አልፈልግም። በቃ ጆሲ እንደዚህ ስለሆነ በጣም ይቅርታ ባለኝ። ግን ሄለን ልቤ በጣም ነው ያሰበርሽ። ደግሞ ድጋሚ አንገናኝ አልመጣ። አንተ እንደዚህ በመሆኑ በጣም አዝኛለሁ። በጣም አይደል እንዲያዘንክ እንኳን እንደዚህ ሆንክ ቋልከኝ እንኳን እንደዚህ ሆንክ ሲል ቆይቶ ሂድ ተከተለው። ብሩን ሳይከፍልህ እንዳይሄድ ተከተለው ቶሎ በል ብሩ እንዳያመልጥ። እሺ አንቺ እንደፈለግሽ ማውራት ትችያለሽ፣ ምክንያቱም እኔን አታውቂኝም። እሱ ግን ጥግ ድረስ ያቀኛል። ይሁን አንቺንም ቢሆን ግን ሰሞኑ ከተረበሽ ለተረበሻቸው ነገሮች እኔ ያመጣሁብሽ ነገር ነው። ሰላም የነበርሽው ልጅ እኔ ነኝ አምጥቼ በጠበጥኩሽ። ይቅርታ። እሺ በቃ ይቅርታ አድርገንልሃል። ይቅርታ አድርገንልሃል። ችግር የለውም። ይጸጽታል እኮ ይቅርታ አድርጌልሃለሁ እኮ ያልኩህ። ይቅርታ ነው ያልከኝ። ይቅርታ አድርጌልሃለሁ። ይቅርታ በሞት እያልከኝ ባይዘው ከዚህ በላይ ምን ልትለኝ አትችልም። በቃ ይዘው